እንደተፈታ ምሳሌ ሲሰጥ ምሳሌው አናዶኝ ጀዋርን ስቃወም ሁሉም ገልብጦ መጡብኝ ገባሽ አሁን ጀዋር የት ላይ ነው ያለው የተናገርኩት ሁሉ ነው የሆነው ገባሽ የጀዋር ደጋፊዎች ናቸው ቂማቸውን ሊወጡብኝ የሚመጡት ከአማራ ጋርም ሆኖ ማለት ነው እኔም የጀዋር ግሬሳ ነበርኩኝ ያኔ ገባሽ ከአማራ ጋር ሆኖ 300 ምናምን የፈረሙት ማለት የጀዋር ግሬሶች ናቸው ለምን መሰልሽ በዛ ሰዓት እኔ ብቻ ነኝ የተቃወምኩት ጀዋር ወጥቼ ማለት ነው ገብቶሻል ማንንም ኦሮሞ አላሰበም ግን አሁን ላይ ማለት ነው የተናገርኳት በሙሉ ጀዋር የቱ ጋር ነው የተገኘው ገባሽ የቱ ጋር ነው የተገኘው የቱ ጋር ነው ያለው የቱ ጋር ነው አቤት የሚለው አየሽ አይደለ ለዚህ ማለት ያቺ እንደዛ የተናገርሽው እሺ ወርቅ በስህተት ነው ምንድነው ኖ እኔ አላስተባብልም ይኸውልሽ በስህተት በቅብር ጥስይ ቆያ ስሊና ስሚ በስህተት በምናምን አይደለም የተናገርኩት ሆን ብዬ ላበሽቃቸው ይኸውልሽ 200 ምናምን እንትን ነበረኝ ምንድነው አካውንት ነበረኝ ዳልቻም ነበር ዳልቻ ነው አንደኛ የሚያቀሳስረው የነበረውና ማለት ነው ከዛ እንትን አለብኝ አዘጉብኝ በየሳምንቱ ነበር የሚያዘጉብኝ በጣም አልቻልኳቸውም ታውቂያለሽ ከዛ በኋላ በየ3 ቀኑ አደረጉት ማዘጋት ማለት ነው እና በየጊዜው ደግሞ ስልክ እያወጣሽ አትከፍቺም ከዛ በኋላ እንደውም አልኩኝ ጀዋርንም ትቼላቸዋለሁ ጊዜ ያሳየናል ጀዋርም የቱ ጋር እንደሚገኝ እናያለን አረንጓዴ ቢጫ ቀይ ይሄ ልሙጡን አልብሾ ነበር የምሰድበው እውነት ለመናገር ማለት ነው አይደለም የሱ ቱር ዩሮፕ ቱር ነበረው ያኔ ፓሪስ ራሱ ሄጄ ማለት ነው አላስገባም ነው ያሉኝ ገባሽ ሚዲያ ላይ ስለሚያውቁኝ ማለት እኔ የራሴ ጥያቄ ነበር ይልኛል ወርቄ ለመልስላት ለሲሊና ለዛን ያልኩትን ተይው በጣም ከኛ የበለጠ ብዙ ነገር የሚገባሽና የምታውቂ ልጅ ነሽ ግን ተጠይቀሽ ቆየ ሲሊና ለመልስና ተጠይቂኝ ሄዱ ለሃጫሉ የጀዋርን ተይው ይሄ ለሃጫሉን ብቻ አሁን የኦሮሞ ልጆች ሌላውን ኢትዮጵያዊ ተይው የለምን የሃጫሉ የኢትዮጵያ ልጅ አይመስላችሁም እናንተ ብዙዎቻችሁ የኢትዮጵያ ልጅ ነው ለምን የኢትዮጵያ ልጅ አይደለም ከፖለቲከኛና ከባለስልጣን የበለጠ በሃጫሉ የማይደራደሩት ህዝቡ ነው እናቴትም ህዝቡ የቪዲዮ ልክለት አላይሽም እንዴ ከግብጽ ማጥቼ ያጠፋሻለሁ ስገቢ ንገሪም ብላ ፊቷን ከፍታ እንኳን አሳየች እሱ ታዩ እሱ እነማን እንደሆኑ ስለማቃቸው ችግር የለውም ከሐረር ባህር ዳር ማለት ነው ይኸውልሽ እኔ አንድ ነገር ልንገርሽ አንድ ነገር እኔ ደግሞ ልንገርሻ እሺ እሱን ታዩ እሱ አንቺ ላጫሉ ምን አደረግሽ ስልክሽ ላይ ከሞተ በኋላ እንደማይነሳ ስላወቅሽ ስልክሽ ላይ አርገሽ ማስጨው ነው እንጂ ማለት ነው እስቲ አንቺ ያጫሉ ገዳይ ወይ ደግሞ አጫሉ ይገደል ያለው ማለት ነው እንዲህ ብሏል ብለሽ ቪዲዮ ሰርተሻል አውጪ ቪዲዮ አምጪ ቪዲዮ ለማንን ዮኒን ተቃውመሻል ዮኒ እኮ እኛ ጋር ኢንተርቪው ላይ ሲደረግ ነበር የመጀመሪያ አይደለም ኖ ያኔ ተቃውመሻል ጫልቱን ታውቂያታለሽ ጫልቱ ብላ የምትገባው ቲክቶክ ላይ እንደገና ደግሞ ፌስቡክ ላይም ጫልቱ ብላ ነው የምትገባው እነሱን ላባሉበት ነው ካስገብቼ ግሩፕ ላይ ኢንተርቪው ሳስደረገው የነበር ነው እኮ ኢንተርቪውን ታዩ አንቺ ቪዲዮ ሰርተሻል ወይ ዮኒን ኢንተርቪው ሰጣሁት ስንት አይደለም ይኸውልሽ አሁን ከሞተ በኋላ ምን ኢንተርቪው ሰጠሽው ይኸውልሽ እኔ ውሸት አልወድም ሄሉ ይኸውልሽ ከሞተ በኋላ ጥይት ብትተኩሺ ወደ ታች ዘግዝቀሽ ብትጮይ ድል ኦሮሞ ይመንሽ እንጂ እኔ ማለት ነው ደስታችሁን የምትገልጹ ነው የሚመስለኝ ገባሽ ፊደል ወርቄ አንድ ነገር ልንገርሻ ቪዲዮ ሰራሽ ወይ በሆነ ጉዳይ አልሽኝ አይደል ራሱ ዮኒን ስቤ እነ ጫልቱን በህይወት እያለ ነው የሳብሹ አጫሉ በህይወት እያለ ነው ከሞተ በኋላ ታዲያ ከሞተ በኋላ ምን ያደርጋል መጀመሪያ ለምን አልሰራሽም ላና ፈረስን ውሰድና ምናምን ለምን አልሰራሽም አሁን እንትና ስለሚኒሊክ ፈረስ ያወራ ጊዜ ማን ነው ባነሳው ሐሳብ ላይ ሲጨቃጨቁት ነበር እንጂ ማን ነው
አድርጉት በሚል ደረጃ ሲያወራ ነበር። ዮኒን ያወራው ናይ አላለም። ኧረ በእናትሽ መንግስት አድርገህ ካላሳየኝ ይኸውልሽ መንግስት አድርገህ ካላሳየኝ ብሎ ማለት ነው ቀጠሮ ሰጥቶ ሳምንት ቀጠሮ ሰጥቶ በ3 ቀን እንትን ያለው አይደል እንዴ? ምንድነው የምትይው? ኖርማሊ አጫሉም መጀመሪያ ላይ ስላልሰማ እንጂ ወጥቶ በዛው እኔ ዮኒ ላይ የሰማሁትና ኢንተርቪው ራሱ ያደረጉት ምንድነው አጫሉን አሰናብተናል ይቀረናል ጆር የሚለው ዲሲ ላይ ሲያው እንደ መፈክር አድርጎ ዮኒ ሲናገረው በዛ ነው የሰማሽ። ያንን አልሰማሁም። አስገብተን አንድ ላይ አገናኘቻቸው ሳስጠይቃቸው ነው እኮ ይኸውልሽ ከሞተ በኋላ ነው ብለሽኛል። ቆይ ሄሉዬ ከሞተ በኋላ ነው ብለሻል። አሁን ግን ታዲያ ለምንድን ነው ይሄኛው ንጉሱ የምትሉት ማለት ነው ሳይሞት የተንጫጫችሁት? ምናችሁ ተነክቶ ነው? ምንድነው የሚያገናኘው? ምንድነው የምታወሪው አንቺ? ግን ምንድነው የምትቀጥሪው? ሄሉ ጠየኳት እኮ እሷን እኮ ነው እየጠየኳት ያለሁት እና ማለት ነው አየሽ ልዩነት ስላለው ማለት ነው። አሁንም ይኸውልሽ ሄሉዬ አንቺ ማናት ኪዊሊያ በደንብ ትክፈልሽና አመት ይጂበት። እኔ ማን እንትን እንደሚልሽ እንደሚዘውርሽ አውቃለሁ። ምንድነው መሰለሽ ይኸውልሽ ጥሩ ነው ባይዘዌ ጥሩ ነው። ለምን ብትይ ማለት ነው እኔ አንድ ነኝ ግን ማለት ነው ኦሮሞ ደስ የሚለው አንድ የሚያረጋቸው ነገር ምንድነው? በዛ ሰዓት እነሱ ሲሰብኩ የነበረው መንግስትን የገደለው መንግስት ነው እንደዚህ ያስደረገው እያሉ በጣም ያኔ ካንቺ ጋር ሳወራ ተሙ በእናትህ ዝም በል። ካንቺ ጋር ሳወራ ሄሉ የተሰማኝ ነገር እስቲ በጌታ ይኸውልሽ የተሰማኝ ነገር ምን እንደሆነ ታውቂያለሽ? ማንን እያየው ሳወራ እንደነበረ ታውቂያለሽ? የተሰበኩት ስብከትና አብይን እንዴት እንደተቃወምኩት ራሴን በአብይ ቦታ አድርጌው እሱን ማለት ነው ካለ ወንጀሉም ሆነ በወንጀሉ ስከስና ከሌሎቹ ጋር ደግፌ ማለት ነው ገባሽ? ከትግራይ ልጆች በላይ ትግራይ ሆኜ ማለት ነው ተቃውሜ ስራዬንም ትቼ ምኔንም ትቼ ሳሽቃብጥ ማለት የማሽቃበጥ የመጨረሻ እና ማለት ነው ምን ያህል ማለት ነው በኦሮሞ ልጆች ተጠቅሞ ከዛ በኋላ ኦሮሞ እንዳደረገ እንደሚያደርጉ ነው እየተገለጠ ያለውና ማለት ነው። አንድ ቀን ማለት ነው ሁሉም የኦሮሞ ፖለቲካ ይሄ የተዋተተውም እስቲ በእናትህ ተሙ ለምንድን ነው የምትበጠብጠው? ይገባኛል አወራለሁ ላውራ መስሎኝ የገባሁት ምን አባና ነው አንቺ ብቻ ያለሽማ ቦታ የምትይዥው ለማውራት እና ካለበለዚያ ውጣ የጠየቀችኝ እሷ ናት። አወራለሁ ምን አባና ነው ምን አባና ነው የሆነ ሴታ ሴት ሲያስጠላ። ክብርሽን ጠብቂ። እኔ ልንጫጫ አይደለም የገባሁት ብያለሁ አይደለ? ልጨርስና ከዛ ሰማለሁ። ካለበለዚያ ግን አልሰማም። ግዴታ የለብሽም። ዝም በል እባክህ ጭቃ። ምኑ ሰካራም ነው በእናታችሁ? አይደለ እኔ አትመጣም እኔ ጋር አትመጣም። ምንም አይነት ጥፋት የለም። አንደኛ ደግሞ ያለቀስኩት አንቺ በጠየቅሽኝ ፖይንት ማለት ነው እንኳን የመግደሉ እንትን ውስጥ ቀርቶ ልተባበር ቀርቶ ማለት ነው እንደሚሞት ባቅ ማለት ነው ገባሽ? መቼም የሰው ልጅ አታውቂምና በህይወት የተመኘሁት ሰዎች ማለት ነው እንደሚሞቱ ቀድመሽ ብታውቂ ምን ላደርግ እንደምችል አውቅ ነበር። ገባሽ? እንደዚህም ደግሞ ሀጫሉ ተሰውቶ በሳምንቱ ከሀገር ወጣሽ። ከዛ በኋላ ደግሞ በተወሰነ ወር በኋላ ወር አይደለም የኔ እናት ይኸውልሽ በነገራችን ላይ ሄለን ብዙ አማሮችን ወለጋ ላይ ብዙ አማሮችን ብራዋት ያስከትልሽ መጡ። እንግዲህ ይኸውልሽ ሄሉ ይኸውልሽ ላውራ ተራ በተራ እናርገው እሺ። ይኸውልሽ ልንገርሽ በተለያየ ቀን አይደለም እሺ። ተደማመጥበት በቃቸው እሺ። ሄሉዬ ሌላ ጊዜ እናወራለን የኔ ቆንጆ። ግን ማለት ነው አንቺ ጋር አልቀርም። ለምን እንደወጣ ነው የሚፈልጉት? ለምን እኔ የማወራው ነገር ከበድ ይላል።
ይገባኛል። ምንም የሚከብደው ወሬ የለሽም። በቃ የማይከብድ ከሆነ ለምን ዝም ብላ አታዳምጥም? አንቺ ምን ጠየቀችኝ አይደለ? አወራለሁ እና እንትናዬ ማለት እዚህ አትርገጂ ዋት ኢዝ ዩር እኔ ሳረቅ እናገራለሁ። የሚገቡት ያለው ነገር አታወራም። ችግሩ ለምንድን ነው የሚገቡት? ለምንድን ነው በስራ ከነምስራቅ ጋር ሆነሽ ከነጫልቱ ጋር የሰራሽውን ስራ ተበዳ ስንቱን አሳርደሻል። ተበዳ ተነቀሰው ባለጌ ስዳደግ ሴት አሰዳቢ አታሰድቢኝ። ሁሉንም ታየውና የእውነት አሁን በአማራውም ያልሽው በትግራዩም ያልሽው በሀጫሉም በኦሮሞም ያልሽው ነገር ሆነም ቀረም ትክክል ነሽ አይደለም። እና ታዲያ ለዛ ምንድን ነው በሚዛናዊ እንትን ካልሽ ፔርሽ ማለት ነው። እነሱ የሚሉት አይታይሽም እንዴ? የኔ ብቻ ነው የሚታይሽ? ከምን ተነስቼ ምን አልኩኝ? ገባሽ? በዛ ሰዓት ማለት ነው ወለጋ የደም ምድር ትሁን ምናምን ሲባል ነው ፖለቲካ ራሱ የመጣሁት አይደለ? በግልጽ የወጣሁት እኔ በጽሁፍ ነው የምሰራው። ገባሽ? ለዚህ ማለት ነው ይሄን ያህል እንትን የምል አይደለሁም። ለዚህ በዛ ሰዓት መልስ ነው። በሱም ደግሞ ተከስሻለሁ። ከዛ በኋላ በምን እንደሆነ ማለት ነው። ገባሽ? ከምስራቅ ጋርና ከጫልቱ ጋር ፌስቡክ ላይ ተሰሩ ነበር። ምን አባና ነው እዚህ ጫልቱ ምስራቅ የምትለው? ምስራቅ በጣም እንትን ትላለች፣ ትቦንሳለች፣ ትገዛላለች። ምን አባና ነው እከካም። እኔ ወርቄ ነኝ። እኔ ምስራቅ አይደለም። ምስራቅን ስታገኝ ጠይቃት፣ እሷ ትመልስላለች። ጫልቱም ቢሆን ማለት ነው ቁልቁሉ ኦሮሞ ናት። ገባ? እኔን አስራ ትነዳኛለች። ለዚህ ጫልቱ አትበል እሺ። እኔ ወርቄ ነኝ። ስለ ራሴ ነው የማውቀው። አንቺ ትንዳሻ፣ አንቺ ከብት ስለሆንሽ ከብቶች ሊነዱሽ ይችላሉ። ሌሎች ሰዎች ሰው አይነዳቸውም። አሁን በተለቀነው ዓለም እነሱ ማለት ነው እነሱ ሁሉ ኦሮሞ ስለሆኑ ማለት ነው። ይኸውልሽ ሁሉ ኦሮሞ ስለሆኑ ይነዱኛል። በመጠጥ ታሳቢቢና የሆኑ ነገሮች ትሰራለች። ምስራቅም ለራሷ ትመልሳለች። ጫልቱም አንቺና ጂጂ በዚህ ምድር ላይ ዋጋ ትከፍላላችሁ። የህዝብ የወጣት ልጆች አንቺም ትከፍያለሽ። አንቺ ማፍሽን አትክፈቺ። እኔ ማፊና ዝም ሻምፓኝ እየከፈታችሁ አንቺ በዚህ ጋር ታስከቲና በዚህ ጋር የተጣላሽ መስለሽ እኔ ሻምፓኝ ውስጥ የለውበት ያለሽ አይውልሽ። በምድር ላይ ክፉ ነገር የሰራ ሰው ዋጋ ይከፍላል። ትከፍያለሽ። አንቺ ጫልቱ ወይም ደግሞ ምስራቅ ምንም ማለት አይደለም። እያስገባሽ የብሶት ማለት ነው። የአሮጊቶች ብሶት ባሎቻቸው ጥሏቸው የሄዱት ናቸው እንጂ ያሉትና ከኔ ጭምር ማለት ነው። እነዚህ ሚስት የማያገቡ ወንዶች ማለት ነው እዚህ ላይ ይቁጭሉና ይላሉ። በስነ ስርዓቱ የምታወሩ ሆነ አውሩ። ግን መቼ ነው እንትን የምትለው? ድምፅ ራሱ የሴት አሽቃላጭ ቡና ይዘህ ነጠላ እየቋጨብን ደፍነሽ ምጠቂንም ሰክሪት ነሽ። ዝም በል። እኔ በእናትህ በስድብ ማለት ነው አጠጣህ ነበር። ሰካራም በብሬ ጠግቤ ማለት ነው መጠጥ ገዝቼ የምሰክረው። አንተ አለህ አይደለ እንዴ እከካም እዚህ ቁጭ ብለህ የሄለንን ቂጥ ልትልስ ማለት ነው ትላለህ። ቅድም አይቻለሁ። አትሰጥህም፣ ሄለን አትሰጥህም፣ መንጨትም አትነካም። በቃ በጣም ያሽቋለጥከው። በጣም ምን እንደፈለግክ ይገባኛል። በጣም ቁጭ ብለህ እንደ ሴት ማለት ይላል ድምፁ ራሱ። እኔ ሴት ነው ወንድ ነው ከአንቺ ፊት ያምራል። ከአንተ አይነት ወንድ ማለት ነው ተለፈት ቢቀር ይሻላል። አንቺ መስለፈልሽ ደም ነው። አንተ ልጅ አይደለም። ልጁ ጥለው ሽሉን ያነሱት ደም አለብሽ። ደም እናትህ ሽሉን ያነሳችው ልጅ አይደለም ያነሳችው። አንተ ሴታ ሴት ቁጭ ብለህ ማለት ነው። ሴት ጣም አለ ይህን ያህል የሄለንን እሙሙ ፈልገህ አሰጥም የእሷ እሙሙ ማለት ነው። የነብር ቅኝር ማለት ነው። ሄለን አንተን ከነካችህ እኔ እውነቴን ነው የምነግርህ፣ ነፍሴን አስይዛለሁ።
አንተ ሽልጥልጥ ሄለንን እያየክ ነው ሴጋ የምትመጣው እዚህ ቁጭ ብለህ ሄሉዬ እሷ ራሱ ደብሯት ማለት ነው። ሌላ ሀሜተኛ ጎበዝ ካለ ምንም ሳይኮሎጂ ማይገባ እንዳትወጣ ደክሞኛል እያለች ስለሆነ ጥላ እንዳትወጣ እስቲ ድሉን ልስጥሽ ይቀርታል አስወጪልኝ መጀመሪያ። እኔ ይኸውልሽ ምንም እኔ ሳላምንበት ምንም ነገር አላደርግም። እኔ በመሀል የሚበጠብጥ ሰው አልወድም ማለት አይወጡም። የቤቱ ልጆች ናቸው እነ ኩኪ ግን እነ ኩኪ ምንም ጫላጠፉ ይሄ ነው እንጂ ይሄ ታምራት ነው ምናምን ማለት እሱ ነው እኮ ታሜ ማለት ሚውት የመስማት ችግር የለበት በስነ ስርዓት ልክ እንዳንቺ በስነ ስርዓት ለምን አንቺ ነሻ እዚህ ጋር ላይ ምናምን አልሽና ለዛ ነው ወደዛ ሄደው እስታውን ደስ ያደረግሽው በተለያየ ሰዎች ጥፋት ነው ብለሽ ታምኛለሽ ወርቅ? ለምሳሌ ተቀሻ ምሳሌ ማለት አሁን በአማራውም በኦሮሞም በትግሬውም በምን እነሱ ጥፋት ነው ብሎ ያምናሉ። ግለሰብ ለምን የማናግርሽ ግለሰብ እነሱ ማለት ነው ይኸውልሽ እነሱ መልስ የሰጧቸው የኔን ቤተሰብ ሲሰድቡ ነው አይደለ? በአማሮች በኩል ካልሽ ማለት ነው ገባሽ? ለዚህ ማለት ነው እነሱ ልክ ነን ብሎ ነው የሚያስቡት። እነሱ የኔን ቤተሰብ ማለት ምን ማለት ቤተሰብ ማለት ምን ማለት ነው? እኔ የኔ ቤተሰብ ማለት የትኛው ቤተሰብ? እሺ ቆይ ልንገርሽ። ለምሳሌ በ21ኛው ክፍለ ዘመን መስማት ስለማትፈልጉ ነው ገባሽ? በ21ኛው ክፍለ ዘመን ማለት ነው እኔ ሰው የሰው ደም ሲጠጣ የሰው ደም ስጋ ሲበላ አይቼ አላውቅም ገባሽ? እኔ ኦሮሞ እንደሆንኩ ነው እንጂ የማውቀው ማለት ነው ሌላ ታሪክ አላውቅላችሁ። እዚህ ላይ ግን ይኸውልሽ ተሙ የሚባለው ይረብሻል። ተው በይው ካለበለዚያ እወጣለሁ። ጌታን ነው የምልሽ። ለዚህ በ21ኛው ክፍለ ዘመን ማለት ነው የእኔ ቤተሰቦች ላይ ሲያውጁ የነበረው ወጥቶ እስከ ሰላማዊ ሰልፍ ማለት ነው ደም ጠጪ ሁሉም እየመጣ እንደዛ ነበር የሚለኝ ገባሽ? እኔም መልስን የሰጧቸው ፖይንት ሲነኩ ማለት ነው ገባሽ? ወለጋ የደም ምድር እንደዚህ ቱ ምናምን ቤተሰቦች አዎ ከወለጋ የመጡ ሆኖ ሆለታ ነው የሚኖሩት። ምንም ችግር የለብኝም እሱ ዶንኬር ግን ማለት ነው እኔ አላውቃቸውም በዛ ገባሽ? እኔ መልስ ነው የሰጠሁት። መልስ ስለሆነ ማለት ነው በ21ኛው ክፍለ ዘመን እንዴት ሰው ይበላል ሰው እንዴት ደም ይጠጣል ምናምን የሚለው ያኔ አዎ ብያለሁ። እነሱ ትክክል ነን የሚሉ ማለት ከሆነ ማለት ነው እኔም ትክክል ነኝ። እነሱ ጥፋተኛ ነኝ የሚሉ ከሆነ እኔም ጥፋተኛ ነኝ። አለቀ። ይሄ ነው መልሴ። ቆይ ሸጎሌ ነው ያደኩት። ሸጎሌ 35 ቀበሌ አልፈሽ ነው ጉለሌ ነው ያለው ሸጎሌ ጫካው። አንቺ ሸጎሌ ነኝ ስትይ ሸጎሌ የቱ ጋር ነበርሽ? መንደር 7 ጨፌ የሚባሉ ሜዳ ታውቂዋለሽ? አውቀዋለሁ። ኦኬ እዛ አካባቢ ነበርሽ? ይኸውልህ መንደር 7 በዚህ በታክሲ ተራ በኩል ነው የሚያስገባው። የኔ ወንድም ስለ እኔ ምንም አትጨነቅ። የቤት ቁጥር እያገኙሽ እኮ ነው እያገኙሽ ነው። ጨፌ የሚባል ሜዳ አለ። እኔ ጨፌንም አውቀዋለሁ፣ እግር ኳሱንም አውቀዋለሁ፣ ታክሲ ተራውንም አውቀዋለሁ። የተማርኩት ማለት ነው አዲስ አበባ ቁጥር 2 ነው ከሩፋኤል በታች ማለት ነው። የፈለግከው ነገር አምጣ ምንም ችግር የለም። አዲስ አበባ ቁጥሮት ማለት ከሩፋኤል ወደ ታች ሙስሊም መቃብር ፊት አዲስ አበባ ትምህርት ቤት ሙስሊም መቃብር ፊት ያለው ነው። እሺ እዛ የተማርሽው አንቺ? አዲስ አበባ እንቁላል ፋብሪካ አይደለም የኔ ወንድም። ቁጥር 2 ማለት ከሩፋኤል በታች እሺ። አዲስ አበባ ትምህርት ቤት እንቁላል ፋብሪካ አለ። ሙስሊም መቃብር ፊት ያለው እንቁላል ፋብሪካ ጋር ቁጥር 1 አለ። እኔ ቁጥር 2 ነው እስከ 8ኛ ክፍል የተማርኩት በ94 ማለት ነው። 8ኛ ክፍል ነበርኩ እዛ ገቢቶ። ለዚህ ማለት ነው ሙስሊም መቃብር ፊት ለፊት ነው የተማርሽው? አዲስ አበባ ትምህርት ቤት እዛ የተማርሽው? እኔ መቃብሩን አላውቀውም። አንተ እንግዲህ ለመቃብር እዛ ፊት ለፊት ነው ያለው እና ታዲያ እኔ መቃብር ምን እሰራለሁ? የሙስሊም መስጊዱን አውቀዋለሁ። ገባ? መቃብሩ ፊት ለፊት ነው ያለው። ፊት ለፊት ነው ያለው። እኔ መቃብር ምን ላረግ ነው የምሄደው? ግን ሰፈሯ እንዳለ ሆኖ ማለት ነው። ቅድም ምን ብላ ነበር ያቆመችው?
እነሱ በሚጽፉትና በሚናገሩት ነገር እነሱ ትክክል ነኝ ካሉ እኔም ትክክል ነኝ፣ ጥፋተኛ ከነኝ ካሉ ጥፋተኛ ነሽ አልሻርለ ወርቄ። አንድ ነገር ልንገርሽ፣ ማይክ ላይ ቁጭ ብለን የምናወራ ሰዎች ኖ ሞር ተደማጭነት ያለን። አንድ ምሳሌ ልስጥሽ። ነጃትን ታውቂያታለሽ ራይት? አውቃታለሁ። ነጃት እስር ቤት የሞት ፍርድ ለብቻዋ ተዘግቶባት ስትጠብቅ የነበር ለምን ይመስልሽ? ነጃትን በደንብ ነው የማውቃት። ታሪኳን አልፈልግም፣ በደንብ ነው የማውቃት። አዳምጫ እና አዳምጣ ላላችሁ። እሺ አንድ ልጅ መሐመድ ምናምን ብላ ስጽፍላት መሐመድ ይንፋሽ ብላ ነው የተናገረችው ራይት። ከዛ ለሳውዲ ፖሊስም ለምንም የተሰጠው የተጻፈላት ጽሁፍ ሳይሆን የመለሰችዋ ናት የነጃት። በዛ የተነሳ ዋጋ ከፈለች አልከፈለች። ይኸውልሽ አንደኛ ነጃት የተከሰሰችው ደግሞ ልክ ናት፣ ምክንያቱም ተናግራለች። ገብቶሻል? ያ ያናገረሽንም ሰው ፈልጎ መክሰስ አንዳንድ ጊዜ ሻሞ የሚባል ነገር አለ። እጣ ፈንታ ገብቶሻል? ላይ ምን እንደሚደርሳታው። ይኸውልሽ አንድ ነገር ልንገርሽ። ለምንድን ነው ይሄንን ያህል አማራው እንዲህ ተከፍቼብሻለሁ ደም እንደዚህ አልሻሉ፣ ኦሮሞ እንደዚህ፣ ትግራዩ እንደዛ እነሱ ስላሉ ብለሽ ከምታረጊ አንቺ ስለ ራስሽ እየተጠየቅሽ ሲሆን ለምን ራስሽን ኤክስፕሌን አታርጊም? ለምን ራስሽን ነፃ አታውጪ? ይኸውልሽ እኔ ላይ ትኩረት ለምን እንደተደረገ ይገባኛል። አይ ነው ግን ማለት ነው። ይኸውልሽ በቪዲዮ ያኔ ስከሰስ ያቀረብኩት ማለት ነው በቪዲዮ ያለና ሰላማዊ ሰልፍ ላይ የነበረው ነው። ገብቶሻል? እነሱም እኩል ለኩል ሚዲያ ላይ ስንሰዳደብ ነበር እንጂ በጽሁፍ አይደለም። በጽሁፍ አይ ዶንት ኬር የፈለገውን ብትኝ እኮ እኔ ብዙ እንትን አልልም። አንደኛ ከነጃት ጋር እኔ ልወዳደር አልችልም። ነጃት በዛ ሰዓት ልጅም ነበረች አንድ ቤት። ሁለተኛ አምላክን የተሳደበችው አንቺ በደንብ ካልሰማሽው ቪዲዮ አለኝ። ገባሽ? ነጃት የተሳደበችው ማለት ነው ቀጥታ አምላክን የተሳደበችው። የተሳደበችው እኮ የመሳደብ ችግር ኖሮባት እኮ አይደለም። እንደገና እኮ ስሚኛ፣ እኔ እኮ ነጃትን በደንብ ነው ሰዓት የነበረ ነው የጻፈችላት አለች። እሷ ግን ታሰረች እኮ ያለ ነገር ነው። ስሚኝ፣ ይህንን ልልሽ ፈልጌ ነው። አዎ ገብቶኛል፣ ምሳሌሽ ገብቶኛል። በሸሪያ ህግ የምተዳደርበት ሀገር ላይ ማለት ነው ህገወጥ ሆኜ ማለት ነው በጽሁፍ ያንን ጽሁፍ አላነበውም። እኔ ልንገርሽ ምን ያህል የሸሪያ ህግ እንደሚያስቀጣኝ አውቀዋለሁ። ገባሽ? እና አምላካቸውንም እነሱ እዛ ሀገር እንትን የሚለውን ማለት ነው አላረግም። ልጅ ስለሆነች ነው ስተተኛ ናት እያልኩ አይደል። እንደውም ለምን ተከሰሰች ባትከሰስ ጥሩ ነው ይቅርታ አርጉላት ስል ነበር። ገብቶሻል? በጣም ነው የምታሳዝነኝ። አሁን ደግሞ ይበልጥ ሞር በጣም ጀንትል ሆና የወጣች ልጅና በጣም ጥሩ ነገር የምመኝላት ልጅ ናትና በአይምሮም ባስተሳሰብም ልጅ በጣም ትበልጠኛለች። ይሄ ነው እሺ። እኔ ቆንጆ እና እኔና እሷ በፍጹም ልንገናኝ አንችልም። እነሱ በህዝብ መጡ፣ እኔም በህዝብ ነው የሄድኩባቸው። አማሮቹ ማለት አማሮች ደግሞ ምንድነው ከሰሱን፣ እኔም የእነሱን ቪዲዮ አቀረብኩኝ። ገባሽ? እኔም ሁሉ ነገር ማለት ነው እንዴት እንደሆነና ግን ይዞ የመጡት ኦሮሞን የጆሃር ደጋፊዎችን በዛ ሰዓት እኔም የጆሃር እንትን ውስጥ ስለገባው ገባሽ? የአካባቢ ምናምኑ አለቀና ማለት ነው ቀን ጠብቆ ነው ያደረጉት። አሁንም ማለት ነው አሁንም ቀን ጠብቀው ማለት ነው ሌሎቹ ስለተጠቀሙ ነው። ገባሽ? አማራዎች እንኳን የከሰሱኝ ማለት ነው እዛ ክሱ እንኳን ትግሬ እንደሆንኩና ማለት ነው። አንተ በእናትህ ተው፣ በእናትህ ከእንቅልፍ ስትነሳ ጨፍሪ ነበረ ቪዲዮሽን አንቸዋል አይደለም ተዘግዝቄ ገና ጥይት ተኩሳለሁ። ምን ጎጃሜ መሆኔ ገረመክ እንዴ? አስረግጬ ማለት ነው 4 ነጥብ አርጌ እኔ ጎጃሜና ኦሮሞ ነኝ። እናቴን ሄደህ መጠየቅ ትችላለህ። ምን እንትን የሚል መሰለ እንዴ? በአባቴ ኦሮሞ ነገር ኦሮሚያ በወርቄ እኔ እናቴ ጎጃሜ አባቴ ኦሮሞ ነው አለ ያልሽው። ያ ማለት አማራ ምነሽ ማለት ነው። አለቀ።
ሰው አማራ ከሆነ እነዛ አማራዎች ብሎ እንደ ሶስተኛ ወገን እነዛ አላቃቸውማ አላቃቸው ሄሉ ለምታውቂው ነው በምታውቂው ነው የምትናገሩ የማታውቂውን ማለት ነው የማታውቂው እልሽ ለማታውቂው ቤተሰብሽ ማለት ነው ለማታውቂው ቤተሰብሽ አታለቅሽም ቢሞት ምን ቢል ማለት ነው ለማቆ ነው አብራችሁ ያደኩት ከልጅነቴ ጀምሮ ማለት ነው ገባሽ ያደኩት ሆለታ ላይ ነው ማቆ ነገር የለም ከጊዜ በኋላ ላወቅኳቸው ማለት ነው ራሳቸው ናቸው ጎልጉሎ ይዘው መጥተው አይደል ለዚህ ማለት ነው you don't care አንተ ተሙ ለምን ትበጠብጣል ለዚህ ማለት ነው የማታውቂው ሀገር ይናፍቅሻል ገባሽ የማታውቂው ሀገር ይናፍቅሻል ሄሉ ለማታውቂው ሰውን ባይወጣሻል አንቺ ማለት ነው እኔ ማለት ነው ስለ አማራ ስለምናምን እኔ አማራ ራሱ እንደሚባል አላውቅም ጎጃሜና አማራ ሌላ ነበር የሚመስለው ጉዲፈቻ እሱም ጉዲፈቻ ስለሆንኩ ስለ ኦሮሞ ነው የማውቀው ስለ ኦሮሞ ነው የማውቀው ለቆረቆር የምችለው ማለት ጉዲፈቻ ሆንኩኝ ውሻ ሆንኩኝ ሆነም ቀረ ኦሮሞ ለእኔ ጀግና ነው ወደድክም ጠላም እነግርሃለሁ እኔን ማለት ነው ከሽልና ከልጅ ለይቶ አሳድጎኛል ጉዲፈቻም ሆንኩኝ ምንም ሆንኩኝ ማለት ነው የበላሁት የጠጣሁት ከኦሮሞ ጋር ስለሆነ ስለ ኦሮሞ ነው የማውቀው ስለ ኦሮሞ ላልወክላቸው እችላለሁ ግን ማለት ነው ምንም ልሁን እኔ ነኝ የነገርኩህ የኔ ወንድም እኔ በነገርኩህ ነው የምንፈልገው ለምን ጉዲፈቻ ብዬ ደግሞ እንደመጣሁ ለሄለን ነግሬያታለሁ ገባ ባለጌ ስለሆንኩኝ ማንም እንዲታወቅ ስላልፈለግኩ ነው በቃ እንኳን የንኩኝ ኦሮሞ እኮ እንኳን ጉዲፈቻውን ውሻውን አሁን አውጥቶ አይሰጥም አንቺ አማራ ጥላቻ ያለብሽ አይ ዶንት ኬር አላውቅህምም ላቅም አልችልም የኔን ታሪክ አታውቀውም አንቺ ጥላቻ ስላለብሽ ነው የምታወቅ ስለ አማራ መብት ጥላቻ አለብሽ አማራ ላይ አሁን አላወራም ጥላቻ አለብሽ አላሳደጉሽም እናትና አባትሽ አላወራም አሁን እንደዚህ ብትለኝ ማለት ነው ያ በአጠቃላይ ጭቅጭቁ ቀርቶ ዝም ብለሽ ይቅርታ ብትይ ስለራስሽ እና በምን ምክንያት ሄሉ በምን ምክንያት በህዝቡ አንዳንዴ መርቅኜ ኖ ከእልሽ ከህዝቡ ጋር እልሽ ከዛ በኋላ ያ ሁሉ አልፎ አሁን እኮ እልሽ ረገብ ብሏል አልፎ ቤተልሔም ተገኘልሽ ሞኝ ያዘው እኔ አስሬ ይቅርታ ስሚኛ ይኸውልሽ እነሱ አጫሉ ጉዳይ ይቅርታ ጠይቀሻል ወይ አንዴ ቆይ ልንገርሽ ስሚኛ ስሚ ስቴፕ ይዘሽ አውሪ ለምን ይሄ ልጅ ይገባል ሚውት አድርጊውና እኔ ላውራ አለበለዚያ እኔ ልውጣ ወይ ሁሉንም ገስት ላውርድ ምን ትላለች አይ አታውርጃቸው ለምን ይሄማ ፍትሃዊ አይደለም ግን ሚውት አድርገን አሁን ስለ ያለችው ሰሊና ትግስተኛ ናት እናንተ የምትፈልጉትን ጥያቄ ልጠይቅ ሄለን ጥያቄ አለኝ እሺ አሁን ኦሮሞ የምትለው ኦሮሞ ወጥሮ ይዟታል ራሱ ኦሮሞ ማለት ወጥሮ ይዟታል ማን ነው ወጥሮ የሚይዘኝ ጨርስ ጥያቄ ወጥሮ ይዟታል ባጫሉ ጉዳይ ኦሮሞች በጣም አንተ ስለተናገርኩ አንተን ሰምቶ ወጥሮ ሊይዘኝ ጥያቄን ጨርስ አይሉ ጥያቄን ጨርስ አይ መስኪን ኦሮሞ የምትለው ኦሮሞች በጫሉ ጉዳይ አስገድየዋል አንተ ማለት የድሮ ኦሮሞ ያለ መስሎ ከሆነ እዚህ ሚዲያ ላይ ያሉት እስታክ ያደረጉ ኦሮሞች ናቸው ያሉት ውረድ መሬት ላይ ናን ውረድ እኔም ትኬት ልቁረጥ አንተም ትኬት ቁረጥ ናን ውረድ ጥያቄ ልጨርስ አንተ ስለነገርከው እንትን የሚል የሚወጥረኝ ኦሮሞ የሰው ደም እኮ የሚያስለፈልፍሽ አዳምጪ አንቺ አሁን ከኦሪጂናል ኦሮሞ በላይ ኦሮሞ ነኝ ብለሽ እያወራሽ ነው ያለሽው አይ ነው ወጥረ ይዞሻል ባጫሉ ጉዳይ ስለዚህ ማስተባበያ ነገር እያልሽ ነው ያለሽው ሲቀጥል አንተ ስለተናገርክ ማለት ነው አንተን ሰምቶ ኦሮሞ ወጥሮ ሊይዘኝ መስሎ ሲቀጥል መስሎ የት አለ ሚዲያ ላይ እንትን እንዲል ነበር አይደል የፈለጋችሁት አልሆነም እኮ የት አለ ቆይ ገና ትለፈልፊያለሽ ብዙ ጊዜ አለሽ በአዶናይ ጉዳይ ደግሞ አዶናይ አስገድላለሁ የሚል አይነት ጨዋታ ተጫዋች ነበረ በዛ ሁሉ ደግሞ ትግሬዎቹ ወጥረው ይዞሻል ኦኬ when it comes to አማራ ራሱ ሲጨፈጨፍ ሻምፓኝ ስከፍች ነበርሽ ከምስራቅ ጋር የነበርሽ ሴትዮ ነበርሽ
በዚህ ጋር ጎጃሜ የምትጫወችው ሻምፓይን የሚለው እላይ ላይ አትለጥፍ። ገብቷል። እኔ ማለት ነው ሻምፓይን አልከፈትኩም። ሲጀመርም ያኔ ሻምፓይን በሚከፈት ሰዓት ማለት ነው እኔ ሚዲያ ላይም አልመጣሁም። መቼ ሻምፓይንም እንደተከፈተ አላውቅም። እውነቱን ልንገራችሁ ሲወራ ነው ያየሁት። ገባ ጠላ ነው የከፈትሽው። እሺ ስለዚህ ይኸውልህ ስነ ስርዓት ያዝ አንተ በክት ስነ ስርዓት ያዝ። የምታወራውን አስተካክል። አማራ ጋራ እንደዚህ አይነት ሰጣ ገባ ገብተሽ ነበረ። ያዙ ይልቀቁኝ ብለሽ ነበረ። ከዛ ላይ ያንን ለማካካስ የአማራ የባህል ልብስ ለብሰሽ እስክስያሽ በዚህ በኩል ጎጃሜ ነኝ፣ በዛ በኩል ኦሮሞ ነኝ ብለሽ እኔ በሁሉም እጨፍራለሁ። ደደቦ እኔ ማለት ነው ፖለቲካ እንኳን እያወራሁ ማለት ነው ማናድዳቸው የነበረው የሁሉንም ይሄን ያህል እንትን አለ። ይኸውልሽ አንድ ነገር ሄሉ የራሴን ዘር ብወድም ማለት ነው በእኩልነት የማምን ሰው ነኝ። ገባሽ? ይሄም የሚዲያው ጉዳይ ማለት ነው ሰርፕራይዝ ስለሆነብኝ እንጂ ማለት ነው መልስ ምናምን መሰዳደብ ውስጥ የገባሁት እውነቱን ልንገርሽ እኔ ብቻ ልኑር ሌላው ይሙት የምል ሰው አይደለሁም። ገባሽ? ግን ሰሊናዬ አንድ የሚሉት አልኩላት ወርቄ ማለት እንዳናጣደፋት ምንም ችግር የለም። ወርቄ አንድ ጥያቄ ልጠይቅሽ። እሺ ይህም ቪዲዮ ዝም ብዬ ለሀጫሉ ወንድምና ሚስት ብልክላቸው ምን የሚሰማቸው ይመስል? ቁጭ ብሎ እያዩኝ ነበር እኮ ቁጭ ብሎ እያዩኝ ነበር እኮ። ምን ሆነሽ ነው? ደስ ብሏቸው? ለምን ደስ ብሏቸው? ሲጀመር እንደዛ ካልሽ ማለት ነው ለምን ለምሳሌ ማለት ነው ሌላ ነገር አታስወሪኝ። ገባሽ? እውነት ሁሉም ሰው እንትን ካለ እኔ እኮ በቀደም ብያለሁ እኮ የሚያዳምጠኝ ስለጠፋ እንጂ ለምን ያጫሉን ጉማ አታውጡም ብያለሁ። ገባሽ? ለምን ያጫሉ ወንጀለኛ ማለት ነው ማን እንደሆነ እስከ ዛሬ ድረስ እንትን አልተባለም አይደል? ለምንድን ነው የማይሰራበት? ለምንድን ነው አነሰ ቢባል ማለት ነው ጉማው እንኳን የማይወጣበት? ሆነም ቀረ ልጁ ተጎዳ። ማንም የተጎዳ ሰው የለም። ሄሉ ምነግርሽ ልጁ ተጎዳ፣ እናትና አባቱ ናቸው የተጎዱ። ወርቄ ቃል በቃል እናውራ። ይሄም ቪዲዮ አሁን ለሀጫሉ ሚስት ብልክላት፣ ለእናቱ ብልክላት፣ ወንድሙ ቢሰማ እስካሁን ድረስ አልሰሙም ብለሽ አሁን የምናወራው ስለአሁን ነው እኮ ያልኩሽ። እስካሁን የላቸውም ብለሽ ነው የምታስቢው? ይኸውልሽ እስካሁን የላቸውም ብለሽ ነው ወጣ እኮ ማለት ነው። ገብቶሻል? በዛ ሰዓት ተስፋዬ ሀረሬ ነው ምናምን የሚባለው ገንዘብ ሲሰበስብ እኮ ወጣ ጠቅላላ አርጋ ገልጻለች እኮ። እንደውም እኔ እውነቱን ጠይቂኝ ካልሽ ማለት ነው አሁን ላይ በዚህ ማለት ነው በዚህ ሁኔታ ባይሆን ሄጄ ማለት ነው እነሱን ነው እንደውም ይቅርታ ማለት። ገባሽ? ገብቶሻል? ለምን በተናገርኩት እውነቴን ነው የምነግርሽ። በህይወቴ የምጸጸተው እነሱን አበሽቃለሁ ብዬ ማለት ነው። ገባሽ? በፖለቲካ አጫሉን ብቻ ስላስገባው። ገብቶሻል? በሌላው አይደለም። ገባሽ? ምንም ሳስብና ምንም እኔ እንኳን ገባሽ ብዙ ነገር አለ እና ማለት ነው እሱ ቢኖር ኖሮ የኔም ህይወት እንደዚህ አይበላሽም፣ እንደዚህ ሚዲያ ላይም አልመጣም ብዬ ማሰብ ሰው ነኝና ማለት ነው። ይሄን ስለተናገርኩ በጣም የሚጸጽተኝ አንድ ቀን ደግሞ አደርገዋለሁ። ሄጄ እግሯ ላይ ወድቄ ማለት ነው። ገባሽ? ጠንካራ ናት አይኖ። ገባሽ? ገዳዩን እንኳን እያወቀች አሳልፋ ያልሰጠች ሰው ስለሆነች ማለት ነው። ሁሉም አሳልፎ ያልሰጠ ስለሆነ ጃልመርሎም ተናግሯል። ያጫሉን ገዳይ አውቃለሁ ብሏል። አይተሽ ከሆነ ሰምተሽ ከሆነ ገባሽ? ለዚህ ገዳዮቹም እዛው ስላሉ ማለት ነው ተላልፎ መሰጠት የነሱ ፋንታ ነው። ምን ማለት ነው? ገዳዩን እያወቀች አሳልፍ አልሰጠችም። የሀጫሉ ሚስትም ገዳዩን እያወቀች አሳልፍ አልሰጠችም። እሱን ጠይቄ እኔ ካልኩ ይበቃል። እራስሽ አልሽ እኮ አሁን እኮ ይሄ በቃ እያወቀች አሳልፍ አልሰጠችም። ዛት ሚስ ታውቃለች ማለት ነው። እያወቀች ነው። ብዙ ሰው ሊያውቅ ይችላል። ያደጉን ያፈሰሰለት መንግስት ያውጣልኝ ብላ ጥሪ ያቀረበችው በቃ እንትን እንግዲህ ጃልመርሎም ብሏል እኮ አውቃለሁ ብሏል። ጃልመርሎም ብሏል እኮ ስለ ሀጫሉ ሚስት ነው የምናወራው እኮ መጠየቅ ታውቃለች። ሄጄ እግሯ ላይ ወድቃለሁ። እሷ
እያወቀች ነው የሱን የደሙን እንትኑን ልታቅም ጥርጣሬም ሊኖራት ይችላል፣ አይታወቅም። እኔ እሱን አላውቅም። ያላወቀችው እያወቀች ዝም ያለችው ማለት እኮ ተባባሪ ነች። ብዙ ነገር ጎልጉለሽ እንትን ካልሽ ማለት ነው። ገብቶሻል? ብዙ ነገር ስላለ ማለት ነው። የኦሮሞ ፖለቲካ ኮምፕሊኬት ነው። ገብቶሻል? ለዚህ አሁን ላይ የኦሮሞ ፖለቲካ እናትና አባት እንኳን ማይተማመንበት የሆነው እግዚአብሔር ብሎ የሆነ ሰዓት ላይ እንትና ጃልመርሎም እኮ ብሏል እኮ ኦሮሞና ኦሮሞ ይጣላል በሚል እንጂ ያጫሉን ገዳይ አውጥተን መስጠት እንችላለንም ማለት እንችላለን። ተባባሪ ነች ወይ? ተባባሪ ነች። እኛውን ስላጫሉ ባለቤት እንደቤተሰብ ተባባሪ ነች ወይ? እሷ እንኳን ገዳዩን እያወቀች ዝም ብላለች አልሽ። ይሄማ ተባባሪ ነች። እኔ እሱን አላውቅም። ሄደሽ ጠይቂያት። አልኩኝ ግን ማለት ነው ሄደሽ መጠየቅ። ለምን ጠይቀው? አንቺ አልሽ ማረጋገጥሽ ምንድን ነው? ውስጧ ሊታወቃት ይችላል። ገብቶሻል? ሊታወቃት ይችላል። አይታወቅም። እዛ ውስጥም ሊኖር ይችላል። እያወቀች ነው። ምን ማድረግ ትችላለች? ምን ማድረግ ትችላለች? እስቲ ንገሪኝ። አንድ ነገር የምጠይቀው የባለን እንግዲህ አውጡልኝ አለች እኮ ትበል እንጂ ማለት ነው። ምን ማድረግ ትችላለች? እስቲ ምን ጦር ይዛ ትገባለች? ምን ትላለች? ገብቶሻል? ለዚህ እዛ ጋር ማለት ነው አንቺ ተናገሪላት። ምን ማለት ነው? ተሙ ስነ ስርዓት ያዝ። እሺ ስነ ስርዓት ያዝ። ምን ነው ስነ ስርዓት የሚይዘው? ለዚህ ማለት ነው እኔ አሁን እንዳልሹ እውነት ለመናገር ማለት ነው እንደውም ከሁሉም እንዳልሹ ትክክል እዛ ሄዶ ማለት ነው ይቅርታ ማለት በጣም የተጎዱት እናትና አባቱ ልጁ እሱ የሞተው አጫሉ ይብላኝለት። ሌላ ኦሮሞ ምን ሆነ? ላይፉን እየቀጠለ ነው። ምስኪን ካለ እድሜ የተቀጠፈ አንተ ስነ ስርዓት ያዝ። እሺ ሙሉ ቪዲዮን ስማ። አንተ አሁን ከኦሮሞ በላይ ከኔ በላይ አንተ ላጫሉ ተቆርቁረ አሁን የድሮ ፋራ ኦሮሞ ያለ መስሎክ ማለት ነው። ዝም ብለህ ጉንጭህን አታልፋ። እኔ አጫሉ ያስገደልኩ ብለሻል እኮ አንቺ ወረኛ። እና አሁን አጫሉ ተቆርቋሪ ሆነሽ አገለሹ ታለቅሻለሽ። ኧረ እባክህ ለማንኛውም አንተ ሴት እዚህ ቁጭ ብለክ ማለት ነው እድሜን ማለት ነው እድሜን ወሸላን እያሸ ሄሉ ስር ማለት ነው። ችግር የለውም ለአንቺ የሚተርፋል አይደለ? መጀመሪያ የሄሉን አግኝ ተቆላሽተ እዚህ ቁጭ ብለህ እንደ ሴት ማለት ነው። ድምፅ ክራሱ የሴት ወንድ አገረደው ማለት ነው። ቁጭ ብለህ የእንትና የማነሱ ማለት የሄለንን የምዋገኛለሁ ብለህ ማለት ነው። አንቺ አጫራገድ ያለው ብለሽ መልሰሽ ደግሞ ሴት ነገር ሲያስጠላ። ቆይ ሄሉ አንተ ያቂ ልጠይቃት። ይሄንን ቪዲዮ የነ ማኪ ሆሮ ወይም ደግሞ ከጀምሮ እስከ መጨረሻ በኦሮምኛ ብቻ የሚወራ የኛ ልጆች ጋር ይዘን እንሂድ። ሄዱ ምን አገባኝ? ማብራሪያ ትሰጫለሽ አንቺ ትገቢያለሽ። ችግር አለው? እኔ ምንም ችግር የለብኝም። ቤት እንዴታ ማለት ነው መንግስት ጋር ማብራሪያ መስጠት እችላለሁ። ገባሽ? ምንም ችግር የለብኝም። ገባሽ? ስለዚህ ምንም ጥያቄ አለኝ። አጫሉን አስገዳይ ከሆነች መካከል አንደኛው ቲክቶከር ቤከማ ጆሌ ኦሮሞን ጅርስተን ያስከስ ጅርስተን ጅራ አላችሁ ወይ? ንጅርተኒ ጊዜ ኑቃ ባቲ ቪዲዮ ኢሲን ወይ ሀጫሉ ቲያሶይቲ ኢሲን አከላልተን ኢሲን አከሚት ያከላልተን ደጎ በርባነ ኦጉኑቲ ኢሲ ዱበኑ ኢሲን አከኑቲ ዋተከቲ ያኔ ተኮ ያዱ ጅርቲ ሜ ኮሚኒቲን ኦሮሞ ማል ጀቲ ኢሲንራ ሀከ ኢሲኒስ አከ ቪዲዮ ሀነ ደጌሰኒ ማል አከ ፍርማተኒን ላሉ በርባት ሆማንን ጀተኒ ዱብሳ ቀጠሮ ዋዳኑ ወንተ ሰዓት ያዙልን ወርቄን ንዱፍቲ አከ አረኮኒን ካፈንቲ ኢሲኒስ ጋፈተን ኦኬ ከሳነ ዱብሳ መንጫጫት አልፈልግም፣ እንዲጫጩ አልፈልግም። ለጥያቄ ምንም ችግር የለውም። ቲክቶከር ኦሮምኛ ማልሰማ ይመስልሻል?
jirutti afaan oromootiin gaggeesse. Akka gaafataniitti dhugaa ለመሰላችሁ እኛ ስናናግራት የለም ልክ አማራውም ትግራዩም ምኑ ምናምን ስላለ ድራማ መሰላት። ድራማ አይደለም። ቪዲዮ በኦሮሞ ኮሚኒቲ ብቻ እንዴት እንደሚሰማ እንድታየው ፈልጋል። ለዛ ነው ለኔ መንገር ያስፈልጋል እንዴ የሚሰማት ይመስላል ስንለሽ እልሽ አንድ ነገር ልንገርሽ ሄሉ እልሽ ለኔ መንገር አይደለም። ያጫሉ ገዳይ ማን እንደሆነ ያወቀች ነው ዝም ያለችው ብላ ነው ያጫሉ ሚስት ላይ ደመደመ። እሱን አከሪንታን ቪዲዮን ኩን ይሲል ላልተኒ ለዚህ ጃልመርሎ የሚመጣላ ምን ችግር አለ? ያ ወላ አንዱ ሁሉ እልሽ ሄሉ ጃልመርሎ የሚመጣል ጃልመርሎም ብሏል። እኔም አውቃለሁ ብሏል። ገብቶሻል? ኦሮሞና ኦሮሞ እንዳይጣላ ጃልመርሎ ነሽ የት እንዳለ የምታውቂ ደውለሽ ጥሪው። ምን ችግር አለው? ምን መንግስትም እኮ ያውቃል። መንግስት ማቅ መስሎሽ ነው ጃልመርሎ የት እንዳለ? ምንድነው የምትይው? በነገራችን ላይ ምን ችግር እንዳለብሽ ታውቂያለሽ ወርቄ? ስለራስሽ ስትጠየቂ ብዙ ነገር የምትነካኪው ነገር ነው። ለራስሽ መልስ ስለሌለሽ ነው ሰዎችን ኖ ምን ሚዲያ ላይ እኮ የተናገረው ራሷ ጥፋት ታጠፋና ለምን አጠፋሽ ስትባልሽ አሁን ለምንድን ነው ወደዛ የምትወስጂ? ይልሽ ጃማሮ ጂኒማሮ ብቱማሮ ወደ ብቻ አይደለውም። ገብቶሻል ያልኩት ልልሽ ያውቃሉ የኔ እንትን ይወጣልኛል የምትያቸው ሰዎች ደውለሽ የኔ ሳይሆን ማለት ነው። እኔ ይኸውልሽ እኔ ማለት አልፌ ያጫሉ ገዳይ እስቲ ይውጣና ታልፎ ይሰጥ። ገባሽ? የኔ መኖር ቀርቶ ማለት ነው። ገብቶሻል? እስቲ ያጫሉ ጉማ ይውጣና እኔ ለምን እዛ ክንብል ብዬ አልደፋም? አለቀ። 4 ነጥብ። ገብቶሻል? በእኔ ምክንያት እንደዚህ እንትን ተብሎ ማለት ነው ስላጫሉ እንደውም እርስ ተይዞ ኦሮሞ እየረሳው ስለሆነ ማለት ነው። ገባሽ? እየተዘናጋ ስለሆነ በደንብ እንትን ተብሎ ማለት ነው ኦሮሞ ወደ አንድነት መጥቶ እንትን ያለውን ማለት ነው ከዛ በኋላ ማለት ነው በደንብ ቢሰራበት በጣም ደስ ይለኛል። አንቺ ስለ ሀጫሉ ወይ ሀጫሉ ጣፈንዱ የሀጫሉ እልፈት ላይ መኖሩ የእውነት ከታወቀ ሀጫሉ ሁለተኛ ጊዜ የሚሞተው በእንዳንቺ አይነት ሰው ነገር ነው። ቴንክ ዩ በጣም ቴንክ ዩ ሄሉ ቴንክ ዩ። እኔ አንድ ነገር ልንገርሽ ወርቄ፣ ብዙ ጊዜ ስትናገሪ ማለት ነው አንደኛ እንደ እድሜሽ አይደለም የምታወራው። ይኸውልሽ ለዘለፋ ኮኔ ለዘለፋሽ ማለት ነው። አመሰግናለሁ። አንቺ ቤት አይደለሁም እንደፈለኩ ነው። ቻው ሄሉዬ፣ አመሰግናለሁ። ልውጣሽ። ሌላ ሁሉ ጊዜ መስመር ትስጫለሽ። አንቺ ማንሽ ምንድነሽ? እስቲ ማንነሽ ገለጭልኝ። እሺ በእናትሽ ኦሮሞኛ ይቻለ ሁሉ ኦሮሞ አይደለም የኔ እናት። አሁንም አወቅን እኮ ኦሮሞነቴን ታዩ ማንም አንቺ ራስሽ ስለወረዱ ውረዱ መሬት ራስሽ ጉዲፈቻ ሄደሽ እኮ ኦሮሞ ነኝ። ለጉዲፈቻም እኮ ኦሮሞ ሲመርጥክ እኮ ነው። አንተ ቅዘና መች መረጥ? ኦሮሞማ የሰብሳቢ ነው። አንቺም ሰብሳቢ። ኧረ እባክህ ለጉዲፈቻም እኮ ሲመርጡክ እኮ እኔ ልንገርህ እኔ በነገርኩክ ነው። እሷ ማለት አንቺ የአልዛይመር መድኃኒት መውሰድ አለብሽ። በትክክለኛ ነው የምልሽ። አልዛይመር አለብሽ። ለአንቺ የተናገርሽውን ዛሬ አትደግሚው። አንድ የአንቺ ችግር። ሁለተኛ ነገር ደግሞ ሁሉም ኦሮሞ እንዳንቺ ይመስልሻል መሰለኝ። ትናንትና ስለ አዶናይ እያወራሽ ነበረ። አዶናይ ሌላ ነው አሁን እያወራሽ ማለት ልንገርሽ እኔ ስለ አዶናይ ተበቃሁኝ ባጫሉ ሀሳብሽ የአዶናይ ለመወጣት ከሆነ በአናት ተተከይልሽ ኢትዮጵያዊ አንድ ላይ እንዳይኖር ለዚህ መጀመሪያ ስለራስሽ ቤተሰብ ተቆርቆሪ ቁጥር መፈመስ የምትፈልጊ ልሽ በአናትሽ ተተከይ። ስልኳን ሲጋ ነው ሀዩ ቆይ እስቲ ሀዩ ዋን ሰከንድ ሀዩ